እንጂ ከዚህ በኋላ ቤሊ ማስታወሳችን አው የደረሰባት አደጋ እንደዛ እንድትሆን አድርጓታል። ምን ማለት እንዳለብኝ አላውቅም፣ ግን ንገሪኝ ልጄ፣ ንገሪኝና ለሁለት መፍትሄ እንፈልግለታለን። አንቺም ጭንቀትሽ ቀለል ይልልሻል። ይቅር ትለኝ ይሆን እንዴ? ይኸውልሽ እኔ ልጅ ይቅርታ እኮ የይቅርታ ትርጉም ለገባ ሰው ትልቅነት ነው። እኛ ሰዎች ደግሞ ፍጹም አይደለንም። ስለዚህ ስህተታችንን አውቀን ይቅርታ ከጠየቅን ማንም ሰው ይቅር ሊባል ይገባል። እውነት አንተ እንዳልከው ከሆነ ይቅርታ ካረገችልኝ በጣም ነው ደስ የሚለኝ። በያሁን ንገሪኝ፣ ያጠፋሽውንም ይቅርታ የሚያስጠይቅሽንም ነገር። ቤሊንን እኔ ከደረጃ ላይ ጣልኳት። ምን? ቆይ ለምን እንደዛ አደረግሽ? የምር አስቤበት እኮ አይደለም፣ በድንገት ነው። ቢሆንም ጥሩ አላደረግሽ። ቆይ ደግሞ ምን አድርጋሽ ነው? ሁሌ ከባሌ አጠገብ ናት እና እሱ መረቅ አልቻለችም እና አይንን ሳይ ደግሞ እኔ በጣም ተናደድኩኝ። በቃ ደበረኝ። ታዲያ እንደዛ ስላደረገች ነው አንቺ ከደረጃ ላይ ወረወርሻት? አይደለም። መጀመሪያ እኮ እኔ እያወራኋት ነበረ። እሷ ጥላኝ ሄደች እና በሳጨችኝ እና እኔም ተከትያት ወጣሁ እና ሁሉ ነገር ይፈጠራል ብዬ እኮ አላሰብኩም ነበረ። በቃ እሺ፣ አሁን ተረጋጊ። ከአሁን በኋላ ነገሮችን ሰከን ብለሽ ማሰብና ማድረግ አለብሽ። ይኸው በስሜት ተገፋፍተሽ የምታደርጋቸው ነገሮች እንደዚህ ዋጋ ያስከፍሉሻል። እውነት ነው፣ በጣም ጸጽቶኛል። እንዴት አድርጌ ከእሷ ይቅርታ ማግኘት እንደምችል እራሱ አላውቅም። ሰምኛለሽ ነው ከእሷ ይቅርታ ለማግኘት እሷን በጣም መንከባከብ ነው። የእውነት እንደዛ ካረኳት ይቅር ትለኛለች? አዎ ታደርግልሻለች። ደግሞ ቤልን እንዳየኋት ከሆነ የሰው አክብሮት ያላት ትሁት ሰው ነች። ልቧም ንጹህ ነው። ስለዚህ ይቅርታ ታደርግልሻለች። ብቻ ተሽሏት በሰላም ትምጣ እንጂ ይቅርታ ታደርግልሻለች። እሷ ቂም አትይዝም። እውነት ብቻ ደህና ሆና ይቅርታ አድርጋልኝ ሰላም ሆንኩኝ። አይሽ አሁን ትንሽ ቀለል አለሽ። ከሰው ጋር ስትነጋገሪና ስትወያይ መፍትሄ የሌለው ነገር አይኖርም። የምር በጣም አመሰግናለሁ ቀለል እንዲለኝ ስላደረክ። ምንም አይደለም ልጅ፣ ምንም አይደለም። በስተመጨረሻም ቤሊን ከሕክምና እንደወጣች እንግዲህ ማስታወስ እንደማትችልና ከዚህ ቀደም ያለፉት ነገሮች ሁሉ ፍጹም እንደማስታቅ ነው አምናን የተነገረው ማለት ነው። መላ ቤተሰቡ ግን በጉጉት ሲጠብቃት ቢቆይም ቤሊን ግን ወደ ቀደም ጤንነቷ የምትመለሰው ቀስ በቀስ እንደሆነ ዶክተሮችም እንደተናገሩና እና እንክብካቤና ፍቅር እንደሚያስፈልጋት እንግዲህ ተነግሯቸዋል ማለት ነው። በዚህም ሁኔታ እንግዲህ ምንም እንኳ ሁሉም ቤተሰብ ቢያዝንና ቢከፋም ነገር ግን ደግሞ ሲፈን በዚህ ጉዳይ ላይ የሆነ ሰው አለ በማለት ስትጠራጠር እናያለን። በስተመጨረሻ እንግዲህ ለአያትዋ ይሄ ነገር ሆን ተብሎ የተደረገ ይመስለኛል እንጂ ቤሊን ዝም ብላ ልትወድቅ አትችልም። ምክንያቱም እሷ የዋህ ናት። ብዙ ሰዎች በዙሪያ የሚያጠቋት ሰዎች አሉ እንጂ እንዲህ ሊሆን ቻለ። ስለዚህ ደግሞ እውነታውን ቀስ በቀስ የምናውቅ ይሆናል። ምናልባትም ፈጣሪ ጨርሶ ከማራት እራሷ እውነቱን ትናገራለች በማለት ለአያትየው ጥሩ እንቅስቃሴ እንድትሰጣት አድርጋታለች ማለት ነው። ሲፈል ምንም እንኳ ተንኮለኛ ብትሆንም ግን ደግሞ በቤሊን ላይ ያላት እምነትና የእህትነት ፍቅር ፍጹም ንጹህ ስለነበረ ቤሊን አሁን በደረሰባት አደጋ በጣም ነበር የተከፋቸው ማለት ነው። ለዚህም እንቅስቃሴዋ ጥሩና አስተያየቷ ምላሿ ጥሩ ያልሆነላት ጄሪ በምታደርጋቸው አክት
ሲፈን በጣም እየተጠራጠረቻት ነበረ ማለት ነው። ይሄ ነገር እንዴት ሊሆን ቻለ ብላ ብትጠይቃት እንኳን እኔ ፍጹም አላየውም አልሰማሁም በማለት ሽምጥጥ አድርጋ ስትክዳት እዚህ ጀርባ የሆነ ነገር አለ በማለት እንግዲህ ሲፈን አፍጥጣ ጄሪን እያየቻት ነበረ ማለት ነው። ምንም እንኳ ጄሪ ሁኔታው ከተፈጸመ በኋላ ብትጸጸትና ልቧ ቢሰበርም አሁን ላይ ግን ይህንን ነገር ሆን ብዬ እንዳላደረግኩትና በስሜት ነው ያደረግኩት፣ ባደረግኩት ነገር ደግሞ ተጸጽቻለሁ በማለት እራሷን እየተከዘች እናያለን ማለት ነው። መጨረሻ ላይም እንግዲህ ለጎሽዬ ይህን ነገር ያደረግኩት እኔ ነኝ፣ ይህን ደግሞ ሳደርገው ሆን ብዬ አይደለም፣ ይቅር ትለኛለች በማለት ለጎሽዬ ስትነግረው ጎሽዬም እንግዲህ ይቅር ትልሻለች፣ ይህን ነገር ባታረጊ ጥሩ ነበር፣ በተረጋጋ መንፈስ እዛ እኮ እንደዚህ አይነት የሚገባት ልጅ አይደለችም፣ ትሁትና አስተዋይ ናት ቢላትም እኔ ግን ከባሌ ጋራ ከአንዴም ሁለቴ ይቻታለሁ፣ ላስቆማት ሞክሬ ነበረ፣ ነገር ግን ደግሞ እሷ ልትቆም በፍጹም አልቻለችም። ይህንን ያደረግኩት ደግሞ አስቤው አልነበረም። ከሆነ በኋላ ግን በጣም ተጸጽቻለሁ። ሀይምሮዬ ሁሉ ማሰብ እስኪያቅተው ድረስ ነው። አሁንስ ይቅር ትለኝ ይሆን ስትል ተጸጽታ እናያታለን። መጨረሻም እንግዲህ አምነን ከሆስፒታል ሲመለሱ ጄሪ የመጀመሪያውን ዜና ስትሰማ በጣም ነበር ራሷን ይዛ እሪ ያለችው ማለት ነው። ይህ ሊሆን የቻለው በእኔ ምክንያት ነው በማለት እና አጠገቧ ሆኖ ደግሞ ማንም ሊረዳት ባለመቻሉ እንዲሁም ደግሞ የምታወያየው ሰው ባለመኖሩ በጭንቀት ልትፈነዳ ትሞክራለች። ወዳም ይሆን ሳትወድ እንግዲህ እየጠላችሁ ቢሆንም እየመረራት ሙስጠፋን ጠርታ እንዲተባበራትና ይህን ነገር ያደረግኩት ነኝ የሚለው ቃል ለመተንፈስ እንኳን ሰው ያስፈልጋት ስለነበረ ለሙስጠፋ ስትነግረው በጣም ነው የተናደደባት። አንቺ ደህና ነገር የማይገባሽና ደህና ነገር የማሰሪ ከንቱ ፍጥረት ነሽ። እስከ ዛሬ ያደረግሽው ተንኮልና ክፋት፣ ሰዎችን መጉዳት ከጀርባ ሆነሽ አልበቃ ብሎ ምንም የማታውቃ ንጹሕና የዋህ ልጅ አጠቃሻት አይደል? ይህ ለሷ ፍጹም አይገባትም። አንቺ ግን ምን አይነት ሴት ነሽ? እስከ መቼ ድረስ ነው በተንኮል ተጠምደሽ የምትኖሩ ቢላትም እሷ ግን እንድትረዳኝ እፈልጋለሁ፣ እውነት እምልልሃለሁ ይህንን ነገር ያደረኩት ሆን ብዬ አይደለም በማለት እንግዲህ ጄሪ ትናገራለች ማለት ነው። ታዲያ በዚህ ሰዓት እንግዲህ ሁለቱም ሲከራከሩ ሚጢጥያዋ ወይም ደግሞ የአምነን ያክስቱ ልጅ ትሰማና ማለት ነው ለአያትየዋ ትናገራለች ማለት ነው። አያት የማናገርሽ ነገር አለኝ። ሲንደሬላን እንዲህ ያደረገቻት ጄሪ ናት። እኔ ለሙስጠፋ ስትናገር በጆሮዬ ሰምቻለሁ። እኔ ነኝ የገፈተርኳት ብላ ለሙስጠፋ ነግረዋለች። ጄሪ ማለት በጣም ክፉ ሴት ነች። ፔሊን እንዲህ ልትሆን ያደረገቻት እሷ ናት በማለት እንግዲህ አያትየዋ ጄሪ ማድረጓን ስትሰማ በጣም ትናደዳለች። የእውነት ብዙ ነገር ተመኝቼላትና ብዙ ነገር ላደርግላት አስቤ ነበረ። ነገር ግን ደግሞ እሷ በፍጹም ለልጅ ሚስት ልትሆን የማትገባ ሴት ናት። አሁኑኑ ሌላ ረዳት ያስፈልገዋል በማለት ለራሷ ድምዳሜ ትሰጣለች ማለት ነው። ሚጢጥያዋን እንግዲህ ለማንም መናገር እንዳትችልና እኔ ሁሉ ነገር አስተካክላለሁ በማለት ትደልላታለች። አምነንና ጄሪ እንግዲህ መጨረሻ ላይ አንድ ላይ ተኝተው አምነን እየቃዠ እናያለን ማለት ነው። የአምነን ቅዠት እንግዲህ እስካሁን ድረስ ጄሪ የምታደርገው ነገር ሁሉ እያሰበ ትቶ ፔሊን ያለችበትን ሁኔታ ሀሳቡ ፍጹም ልትወጣለት ስላልቻለች እናም ወደዛና ወደዚህ እያለች ከፎቅር ላይ ተነስታም ስትወድቅ እያየ አንዴ እንደ መላክ አንዴ እንደ ሰይጣን ሆናም ስትወዛወዝበት በቅዠት ዓለም ሆኖ ራሱን እስኪያልብ ድረስ እንመለከታለን። ታዲያ ይህ ሁሉ ሲያደርግና ሲቃዥ ደግሞ ጄሪ ካጠገቡ ተኝታ አሁንም በምላሹ ፔሊን እያለ ሲጠራ እንግዲህ ትናደድበታለች ማለት ነው። ምንም እንኳ የዚህ ችግር ተጋላጭ እንድትሆን ያደረገቻት ጄሪ ብትሆንም ነገር ግን ጄሪ ደግሞ የራሷ እውነት አላት። በምትወደው ሰው እያንዣበበችባት መሆኑን ስትሰማና በዓይኗ በብረቱ ያየችው ነገር ለመካድ ስለሚከብዳት ብቻ በድንገት ሆነ ጄሪ አስባበት የሚሆን ሳታስብበት ለዚህ ጉዳይ ላይ ተጠያቂነት ቢያደርጋትም ነገር ግን ደግሞ እሷ ያደረገችው ነገር በዕለቱ ማንኛውም ሰው ሊያጋጥመው የሚችለውንና ሊያደርገው የሚችለው ነገር ነበረ። እሷ ባሌን ተይልኝ እባክሽን ካጠገቡ ራቂ ብትላትም ነገር ግን ደግሞ ፔሊን እሱ ራሱ እንደመጣና እሷ እንዳልፈለገችው ሲቀጥል ደግሞ ለራስሽ መታመን ካለብሽ ባልሽን እመኚ፣ እሱን በጥርጣሬ የምትጠራጠሪ ከሆነ አንቺ ታማኝ ሴት አይደለችም ስላለቻት ብቻ እሷ የምትወደውና በፍቅሯ ቀልድ እንደማታውቅ ነበረ በሁለቱ መካከል ተጣልተው ለዚህ ጉዳት የዳረጋት ማለት ነው።
ነገር ግን ሲፈን ደግሞ አሁን ላይ ፍጥጥ አድርጋ ይዛታለች ማለት ነው። ምንም እንኳ የጄሪ ሚስጥር እዛ ቤት ተዳፍኖ ባይቀርም አያትየዋ እንደሰማች ለማንም እንደማትናገር ልጅቷን ቃል አስገብታታለች። በሌላ በኩል ደግሞ ገና ከጅምሮ አንስታ እንግዲህ ሲፈን ስትከታተላትና ሁኔታዋን ስታያት እንግዲህ ስትጠራጠራት ነበረ ማለት ነው። በነገራችን ላይ እዚህ ድራማ ላይ የተለያዩ ችግሮች ይፈጠራሉ በየጊዜው ማለት ነው። ግን ደግሞ ችግሩ ከችግር ላይ ከመደራረቡ የተነሳ የአንደኛውም ችግር እንግዲህ እውነታው የተደረሰበት ምንም የለም። ሁሉም እርስ በርሳቸው በሚስጥር የተያያዙ ናቸው ማለት ነው። እና በዛሬው ድራማችን ላይ እንግዲህ ፔሊን የሞተች መስሎ ነበረ። ነገር ግን ደግሞ ፍጹም ማስታወስ እንደማትችል እንጂ ደህንነቷን እንግዲህ አይተናል ማለት ነው። ከዚህ በኋላ እንግዲህ ዶክተሮችም ክትትል እያደረጉላትና ፔሊን ከዚህ ቀደም ታደርጋቸው የነበሮችን ለማስታወስ እንግዲህ አምነንም የበኩልን እየተጣጣረ እንመለከታለን ማለት ነው። ሌላው ደግሞ ጄሪ ያደረገችው ነገር እንግዲህ ሚስጥሯን መደበቅ ቢያቀታት እንግዲህ ሙስጠፋ እውነቱን አውቋል ማለት ነው። የሙስጠፋን እርዳታ ስትጠይቀው እሱ እንደማይተባበራትና ይህን ጉዳይ ራስሽ ተወጩ ብሎ ንቆ እንደተዋተኝ እናያለን ማለት ነው። ምክንያቱም እኔ አንቺን ተባበርኩሽ ማለት እኔ ራሱ የዚህ ድርጊት ተባባሪ ነኝ ስላለ እንግዲህ እያለቀሰች ብትለምነውም እንኳን ሁኔታውን ሁሉ በድብቅ ማድረግ እንደማይችልና ከገባችበት ማጥ ራሷ እንድትወጣ እንግዲህ ትቷታል ማለት ነው። ታዲያ ጄሪ አሁን ላይ በሁሉም ዘንድ ተጠሊታነቷን አግኝታበታለች ማለት ነው። ምክንያቱም የመጀመሪያው ተወዳትና ታቀርባት እዛ ቤትም በጣም ምርጥ ልጅ ነች ብላ ያቀረበቻት እንግዲህ አያትየው ነበረች። አያትየውም ዋናው ሚስጥር የጄሪን ሚስጥር ስላወቀችባት አሁን ላይ እንግዲህ ጠምዳ ይዛታለች ማለት ነው። ሌላው እንግዲህ ከሲፈን ጋር እስካሁን ምንም አይነት ግጭት ባይኖራቸውም ነገር ግን ደግሞ የሲፈን ጥርጣሬ አሁን ላይ ለጄሪ ጥሩ መልክ አለማሳየቷ እራሷ እንድትጠራጠርና እንድትጠላ የበለጠ እያደረገቻት ነው ማለት ነው። እዛ ቤት የቀረቻት እንግዲህ እናት ዛራ ናት። በእርግጥ ፔሊን ብትነቃም ምህረት እንደምታደርግላት ምንም አይነት ጥያቄ የለውም። ግን እስካሁን ደግሞ ያልተጠላችውና አብራት ያለችው እንግዲህ እናት ዛራ ሆና እያስመሰለች እየተወነች እናያለን ማለት ነው። የምወዳችሁ ነው የማከብራችሁ ውድ የናነ ዩቲዩብ ቻናል ቤተሰቦቼ እንዴት አላችሁ? እንኳን ደህና መጣችሁ። ይህ ተወዳጁ ድር የተሰኘ ተከታታይ ድራማ በክፍል 28 ነበረ ማለት ነው። በቀጣይ ፓርት ላይ ይዤላችሁ እስከመጣ ድረስ ቸር ቆዩልኝ። ስለምትከታተሉኝና ስለምታዳምጡኝ አመሰግናለሁ። እንዲሁም ለዚህ ቻናል አዲስ ከሆናችሁ እንኳን ደህና መጣችሁ ያልኩኝ ሰብስክራይብ፣ ላይክ በማድረግ ቤተሰብ እንሆን። ነባር ቤተሰቦች እንደተለመደው ላይክ እና ሼር እያደረጋችሁ ሁላችሁም ሀሳብ አስተያየታችሁ በኮሜንት ሴክሽን ላይ አስቀምጡልኝ። እወዳችኋለሁ። ቸር እንገናኝ።